ሰው ታደርሱልኝ ዘንድ በአክብሮት ጠይቃችኋለሁ፣ ሼር እንድታደርጉልኝ። የዛሬ ደግሞ የባኮ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ፈተናዎቹና ችግሮቹ እዛ ያሉ አገልጋዮችና ምእመናን ምን ያህል በአንድ ሰው እንደተረበሹ ነው የምነግራችሁ። ያም ሰው መላከ ምሕረት ቀሲስ ደረጀ ዳመሳ የሚባሉ ናቸው። እንግዲህ አባት ተብሎ ተጠርቶ ቤተክርስቲያን ሲረብሽ ህዝብን ሲያተራምስ ከማየት በላይ ምንም ህመም የለም። እሱንም መላከ ምሕረት ተብሎ ረባሽ መልአክ አጋንንት ማለት ይቀላል። ይሄ አባት ከቤተ ክርስቲያኑ 300,000 ብር ይበደራል። እሱ ባይከፍል እኛን ከፍላለን ያሉ አንዱ የፖሊስ አባል ነው። የፖሊስ አባል ሆኖ በትራፊክ ማናጅመንት የምታገለግል አንድ እህታችን ናት። እነኚህ አባት ከፍላሉ አሉ፣ ግን አልከፈሉም። ጊዜው ባለፈ ጊዜ ቤተክርስቲያኑ ገንዘቡ መልሱልን ብሎ ይጠይቃቸዋል፣ ግን መመለስ ፍቃደኛ አልሆኑም። በዚህ ምክንያት ወደ ፍርድ ቤት ይሄዱ ይካሰሱና ሀገረ ስብከታችን ደብዳቤ ጽፋል። ስለተከሰሱ ይሄ ችግር ስላለ ይልና ከስራ ያግዳቸዋል። ከስራ ማገዱ ብቻ ምን ዋጋ አለው ነው? ገንዘቡን ይመልስ፣ ከዛ ህዝቡን ይቅርታ ይጠይቅ። አለበለዛ የምን ደበስ ማድረግ ነው? አይሆንም። እንደው መጠየቅ አለበት። አሁን በፍርድ ቤት በጣም የጧፍ ክርክር ላይ ናቸው። ከብዙ ሰው ደግሞ ገንዘብ ተበድረዋል። ያባት አንድም ይሄ ነገር ተገቢ ነው ወይስ እንዴት አያችሁ ነው? ቀጥሎ አንድ ዲያቆን ገብረ ሚካኤል ተብሎ ስሙን የሰየመ አንድ አለ። ከዛስ እሱንም ነግራችኋለሁ ቀጣይ ላይ